እናንተ ካረጋችሁት ብዙ ደም መፍሰሱ አይቀርም። ምክንያቱም ከዘዴ ይልቅ ኃይል ትጠቀማላችሁ። እኔ ግን አንዲት ነገር ኮሽ ሳትል ሽጉጡን ወስጄበት ልምጣ። ይሄ ፈጽሞ የማይሆን ሀሳብ ነው። ምን ቤቴ ደግመሽ እንዳታስቢው። ምንም ነገር መጋፈጥ ካልቻለን እንግዲህ የዚህ ሰውዬ መቀለጃ ሆኖ ለመኖር ወዳችንን ማስፋት ነው ያለብን። ራሳችን ያልወሰድነውን ኃላፊነት ማንም መጥቶ ሊወስድልን አይችልም። አንቺ የማን ልጅ እንደሆንሽ ያወቀ እቤት ያስገባሻል? የሚበላውንስ ምግብ እንድትሰሪለት ያዝሻል? እሱ ሌላ ጉዳይ ነው። አያደርጉም። አይኔ እያየም አንቺ እሱ ቤት አትሄጂም። ይሄን ያልነሱ ካደረጉ የተቀረው ማድረግ አይከብደንም። ምንድነው? ይኸውልሽ ትያይናል እንዴ በጊዜ እመጣለሁ አጎቴ ጋር ደርሼ እመጣለሁ ብለሽ አይደል እንዴ ሄድሽው? አዎ፣ ግን እዛ ሲሄድ ያላሰብኩት ነገር ጠብቀኝ። ቢሆንም እጮኛ የምትይው ሰው እንዲያውቁት አልፈለግሽም። ካልፈለግሽ ደግሞ ለምን ይዘሽው መጣሽ? እንዴት አድርገን ነው የሰዎቹን ትኩረት ሳንስብ ስራውን መስራት የምንችለው? ለማንኛውም ራሳችን መቀየር ያለብን ይመስለኝ። ለመመሳሰል እንዴት አድርገን? እዚህ ማንንም ሰው አናውቅም። ለጊዜው ከዚህ ቀጥሎ ያለችው ከተማ በመሄድ ምሽታችን እናሳልፍ። ታገሷል። ሰውየው ሊፈልግ ወጥቷል። ሂጂ ትርሲትን ጥሪልኝ። ገንዘቡ የት ነው ያለው? እኔ ደህና ቦታ አስቀምጬዋለሁ። አንተ ላይ ቁም! ተኩስብሃለሁ። ቁም! እጅን ወደ ላይ፣ እጅን ወደ ላይ አድርገው። አንተ ላይ ሂድ፣ ወደፊት። አንተ ላይ በጥንቃቄ ተራመድ። ተኩስብሃለሁ። ሂድ ወደፊት። ስለምን አባ ገንዘብ ነው የምታወራው? አንተ ገንዘቡስ ስማ ሰውዬ፣ የት ነው ያደረግኸው ገንዘቡ? አንተ የማትረባ እንዲጨርስህ መተው ነበር።